የነበራችሁ ይመስለኛል። ያልነበራችሁ ግን ዛሬ ተላለፈ የተባለው ሪከርድ ተደርጓል። ለማንኛውም ስለሚቀር እዛ ላይ ወጥታችሁ ማየት ትችላላችሁ። የጉበኛ አገልግሎት የሚል የመጀመሪያውን ክፍል ተመልክተናል። ዛሬ ደግሞ ሁለተኛውን መጨረሻውን ክፍል አብረን እንመለከታለን። ጌታ ይባላል። ሁለት ክፍል ያለፈው ሳምንት ያነበብነው እናነባለን። ኢሳይያስ 62 ላይ እናወጣለን። ኢሳይያስ 62 እናወጣለን። ከቁጥር 6 ጀምረን እስከ 9 ኢየሩሳሌም ሆይ ጉበኞችን በቅጥርሽ ላይ አቁሜአለሁ፣ ቀንና ሌሊት ከቶ ዝም አይሉም። እናንተ እግዚአብሔርን የምታሳስቡ ኢየሩሳሌምም እስኪያጸና በምድር ላይ ምስጋና እስኪያደርጋት ድረስ አትረፉ፣ ለእርሱም ረፍት አትስጡ። እግዚአብሔር ከእንግዲህ ወዲህ በእርግጥ ለጠላቶችሽ መብል ይሆን ዘንድ እህልሽን አልሰጠም፣ መጻተኞችም የደከምሽበትን ወይንሽን አይጠጡም። ነገር ግን የሰበሰቡት ይበሉታል፣ እግዚአብሔርንም ያመሰግናሉ፣ ያከማቹትም በመቅደሴ አደባባይ ላይ ይጠጡታል ብሎ በቀኝና በኃይሉ ክንድ ምለዋል ይላል። ሌላ ባለፈው ሳምንት ያነበብነው ሰቆቃወ ኤርምያስን ነው። ምዕራፍ 2 ላይ ሄደን ከቁጥር 1 እስከ 3 ብቻ አንብበን እንጸልያለን። በመጠባበቂያዬ ላይ እቆማለሁ፣ በአምባ ላይም እወጣለሁ። የሚናገረኝንም ስለ ክርክሬም የምመልሰውን አውቅ ዘንድ እመለከታለሁ። እግዚአብሔርም መለሰልኝ እንዲህም አለ፣ አንባቢው ይፈጥን ዘንድ ራእዩን ጻፍ፣ በጽላትም ላይ ግለጠው። ራእዩ ገና እስከ ተወሰነው ጊዜ ነው፣ ወደ ፍጻሜው ይቸኩላል፣ እርሱም አይዋሽም። ቢዘገይም በእርግጥ ይመጣልና ታገሰው፣ እርሱ አይዘገይም ይላል። ጌታ ይባረክ። እንጸልይ። ሃሌሉያ፣ ሃሌሉያ፣ ሃሌሉያ። ክቡር ኃያል ድንቅ ጌታ ያለህና የነበርህ ወደፊትም ደግሞ የምትኖር ሁል ጊዜ በመካከላችን የምትመላለስ ጌታ እግዚአብሔር ሆይ እናመሰግንሃለን። አሁንም ደግሞ የተገለጠ ቃልህ በመንፈስ ቅዱስ ብቻ ሊገለጽ ስለሚችል መንፈስህን አፍስልን። ጽዮን ሆይ ደስ ይበልሽ፣ ልጆችሽ ከእግዚአብሔር የተማሩ ይሆናሉ ተብሎ ተጽፏል። ያስተምራቸው ዘንድ መልካሙን መንፈስ ሰጣቸው ብሎ በነህምያ ላይ እንደተጻፈው ያ መልካም መንፈስ የሚያስተምረው ይምጣልን። እኔንም ከድካም ሁሉ አበርታኝ፣ ከጉስቁልና ሁሉ አበርታኝ። እግዚአብሔር ሆይ ያ መንፈስ ሲቀባ ጉልበት እንደሚሆን ጉልበት ሁነኝ። እያንዳንዱን የሚባለው የሚነገረው ሁሉ ካንተ ዘንድ ይሁን። ይሄንንም መሠዊያ በክብርህ ደመና ሸፈነው፣ በጌታ በኢየሱስ ስም አሜን። እግዚአብሔር ይባረክ። እንግዲህ ትንሽ ነካ ነካ ነው የማደርገው ያለፈውን ሳምንት ለማስታወስ ያህል ለእናንተ የዚህ የጉበኛ አገልግሎት በብሉይ ሆነ በአዲስ ኪዳን ተገልጾ እናየዋለን። ስለ ሁለቱ ግን አንድ ተመሳሳይ ነገር አለ ብለን ነበር። ያም በእግዚአብሔር አሳይን የተደረጉ ወይንም እግዚአብሔር በዛ ቦታ ላይ እንዲቆሙ ያደረጋቸው ሰዎች ናቸው በሁለቱ እንጂ
በሰው የተመረጡ አይደሉም። በብሉይ ኪዳን የእስራኤል ቤት ጠባቂዎች እንደሆኑ ነው እግዚአብሔር የሚናገረው እና ብዙ አገልግሎታቸው ስመለከተው ከነቢያቶች ጋር አገልግሎት ጋር የተያያዘ ሆኖ አገኘዋለሁ፣ እመለከተዋለሁ። ወደ አዲስ ኪዳን ግን በምንመጣበት ጊዜ ከመንፈስ ቅዱስ ስጦታዎች ጋር ይሄ ምልጃ የመንፈስ ቅዱስ ስጦታ ሆኖ እናየዋለን። ልብ በሉ፣ የነዚህ ሰዎች አገልግሎት፣ የጉበኛ አገልግሎት፣ የጠባቂ አገልግሎት፣ ቤተ ክርስቲያን ሀገርን በጸሎታቸው የሚጠብቁ ሰዎች ማላጆች ናቸው ሲባል ለራሳቸው የሚጸልዩ አይደሉም። የራሳቸውን ጉዳይ ወደ ጎን አድርገው ለተጠሩበት ሕዝብ፣ ለተጠሩበት ሀገር፣ ለተጠሩበት ጉዳይ፣ ለተጠሩበት ቤተ ክርስቲያን የሚማልዱ ናቸው። እግዚአብሔር የተመሰገነ ይሁን። ይህንን ባለፈውን ተመልክተናል። ሌላው ያየነው ነገር በእግዚአብሔር የተቀቡ ናቸው። የልመናና የጸሎት መንፈስ የፈሰሰባቸው እንደሆኑ እንመለከታለን። ጸሎት በመንፈስ እንደሚደረግ እናውቃለን። ሮሜ ምዕራፍ 8 ቁጥር 26-28 ላይ በመንፈስ ቅዱስ የሚደረግ እንጂ እንዲሁ የሚሆን ነገር አይደለም፣ በመንፈስ ቅዱስ በመቀባት የሚደረግና የሚሆን ነገር ነው። ባለፈውም ጊዜ ስለዚህ ስለ ጉበኞች አገልግሎት በምንነጋገርበት ጊዜ የተነጋገርነው ነገር አለ። ያም ደግሞ አገልግሎታቸው ምን ይመስላል ብዬ 5 የሚሆኑ ነጥቦችን ተናግሬ ነበረ። ዛሬ ለመናገር የምፈልገው ስለ እነዚህ ሰዎች ባህሪ ነው። ባህሪያቸው፣ መንፈሳዊ ባህሪያቸው ምን ይመስላል የሚል ነው። እግዚአብሔር ይመስገን። አዎ፣ መንፈሳዊ ባህሪያቸው ምን ይመስላል ብለን በምንነጋገርበት ጊዜ 8 የሚሆኑ ትንሽ ካለፈው ሳምንት የዛሬው የማካፈላቸው ነገር ሰፋ ያለ ነው። ለዚህ ነው የአምልኮቱም የዝማሬውም ጊዜ ያጠረው እና እነዚህን 8 ነገሮች በተረጋጋ መንፈስ እንመለከታቸዋለን። አንደኛው እንደሚታወቀው እነዚህ ሰዎች አንድ ሁኔታ ሲፈጠር፣ አንድ ነገር ሲሆን የሚያደርጉት ነገር በቀጥታ ወደ እግዚአብሔር መሄድ ነው። ወደ እግዚአብሔር መሄድ ነው። ሌላ የሚያደርጉት ነገር የለም። ይሄ ሐዋርያው ጳውሎስ በኤፌሶን 4 ላይ ከቁጥር 4 እስከ 7 የገለጸው ልመናችሁም በምልጃ በጸሎት ከልመና ጋር አስታውቁ እንጂ በአንዳች አትጨነቁ ያለው ነገር እንመለከተዋለን። እነዚህ ሰዎች ግን በምንመለከት ጊዜ ልክ እንደዚሁ አይነት ነገር አላቸው። የማቅረብ ነገራቸውን እግዚአብሔር የሰጣቸውን ነገር ያቀርባሉ። ዛሬ ስለ ሀገራችን ለመጸለይ በምንነሳበት ጊዜ ወይ ጸሎት ሳይሆን ስለ ሀገራችን ጉዳይ ሲነሳ ብዙ ጊዜ ጊዜያችን የሚያልፈውና ፖለቲካ ውስጥ በመግባት ነው። አንዳንዶችም ደግሞ ከዛ እልፍ ብለው አልፈው ተርፈው ወደ ቤተ ክርስቲያን ያንን ይዘው መጥተው ገብቷቸዋል። ያንን የፖለቲካ አይነት ጨዋታቸውን በጣም ያራምዱታል። ያ አስተሳሰብ አእምሯቸውን ሞልቶታል። ሰባኪዎችም ቢሆኑ በስብከታቸው ላይ እንግዲህ ወደዛ ውስጥ ይገባሉ። ይሄን እየሆነ ሲሆን ያየነው ነገር ነው። ወደ ምን ይገባሉ? ወደ ፖለቲካ ውስጥ ይገባሉ። ጉበኞች እዛ ውስጥ አይገቡም። የሚያውቁት ነገር ወደ እግዚአብሔር ምን ማድረግ ነው? መውሰድና በእግዚአብሔር ፊት ዘርግተው መጸለይ ነው። ምክንያቱም ፍጹም የሆነው መልስ ያለው
ከእግዚአብሔር ብቻ እንደሆነ ያውቃል። እግዚአብሔር ይመስገን ወገኖቼ። ስለምንም እንማልድ መልስ ያለው ፍጹም የሆነው መልስ የሚመጣው ከማን ነው? ከእግዚአብሔር ብቻ ነው። ከእግዚአብሔር ብቻ ነው። መፍትሄው ከእግዚአብሔር ብቻ ነው። እና በተለይ እንዲህ ያሉ ሰዎች መስመራቸውን ለቀው ሌላ ፖለቲካ ነገር ውስጥ በሚገቡበት ጊዜ ቅባታቸው እየቀነሰ ይመጣል። ቅባታቸው እየወደቀ ይመጣና በእግዚአብሔር መንፈስ ውስጥ ሆነውም የሚያደምጧቸው ሰዎች ይረዳሉ፣ ያውቃሉ፣ ወዴት ነው እያሉ ይናገራሉ። እና የተጠራ ነው ቅዱስ የሆነውን የእግዚአብሔርን ቃል ለመስበክ ብቻ ነው። እና ወደ እግዚአብሔር መሰዊያ ይዘው መምጣት ያውቃሉ ማለት ነው። አንድ በጣም ደስ የሚለኝ ክፍል አለ ከብሉይ ኪዳን። አንድ ንጉሥ ሕዝቅያስ የሚባለው ንጉሥ አሶር ተነሳበት ይላል። እነዚህ አሲሪያንስ በተነሱበት ጊዜ ኃያላን መንግስት ሆኖ ስለነበረ አስፈራሩት፣ አስጨነቁት እና ይሄ ሰናክሬም ተብሎ የሚጠራው አስፈሪ የሆነው ንጉሥ መልእክተኞችን ንኮ የትዕቢት ቃል ይናገራል። ወደ ኢየሩሳሌም ተጠግቶ ወደ ግንቧ እጅ ስጡ ይላል እና እነሱ ደግሞ ንጉሱ መንፈሳዊ ስለነበረ ዝም በሉ ይላል። መልስ እንዳትሰጡ። መቼም መንፈሳዊ ሰው ነገርን በመንፈስ ነው የሚመለከተው። ስጋውያን የሆኑ እንዴ ለምን መልስ አንሰጥም ይላሉ። ንጉሱ ግን ትእዛዝ ሰጥቷል፣ ዝም በሉ። መልስ አንድ ሰው እንዳይሰጠው ለዚህ ሰው። በኋላ ደብዳቤ ጻፈለት። የጻፈለትም ደብዳቤ ንቀት የተሞላበት ማን እንደሚያስጥልህ አያለው ነው። በአጠቃላይ እግዚአብሔርንም ሰድቦ አናንቆ ደብዳቤ ጻፈለት። በዚህ ጊዜ ደስ ይለኛል ያልኳችሁ ሕዝቅያስ ያንን ደብዳቤ ይዞ ወደ እግዚአብሔር ቤት ሄደ ይላል እና በእግዚአብሔር ፊት ዘረጋው። ይሄ ይሁንልን ወገኖች፣ ለኛ ይሄ ይሁንልን። ትልቁ የመጀመሪያው ልናደርገው የሚገባው ነገር ነገራችንን ወስደን በእግዚአብሔር ፊት መዘርጋት ነው። እኔ እዛ ውስጥ አልገባም። ስንመለከት ይሄ ንጉሥ መጨረሻ ላይ ድል አድራጊ ሆነ፣ አሸናፊ ሆነ። በእግዚአብሔር ኃይል። እግዚአብሔር የራሱን መንገድ ምን አለ? ተጠቀመ። አንድ ኃይለኛ የሆነ መልአክ ላከበት በአሦራውያን ሰራዊት ላይ ድል አመጣ። ለምን? ነገሩን ወደ እግዚአብሔር መውሰድ አውቋልና ነው። ለኛም ይሄ ይሁንልን። በቃ ያለን ጉልበት ይሄ ነው። በቃ የባሰ የጨከነ ብርቱ የሆነ ጠንካራ ነገር ይገጥመናል። እዚህም ሀገር ሆነን በሀገር ቤትም ገጥሞናል፣ እዚህም ይገጥመናል። ሲገጥመን ወስደን በሱ ፊት መዘርጋት ነው። አንዳንድ ክርስቲያኖች እንዲያውም ደብዳቤ ይጽፋሉ፣ ለእግዚአብሔር ደብዳቤ ይጽፋሉ። አንድ ጊዜ በአገልግሎት ላይ እግዚአብሔር ተናገረ። ይድረስ ለእግዚአብሔር ብለሽ ደብዳቤ ይዘሽ እዚህ የመጣች ሴት አለሽ ተብሎ ሲነገር እያለች ወጣች። እኔ ነኝ በእርግጥ ጽፌዋለሁ ይኸውና አለች። መልስ መጣላት። ወገኖች ሆይ አምላካችን አያሳፍረንም። አምላካችን የሚያሳፍር አምላክ አይደለም። ስሙ የተባረከ ይሁን። ሁለተኛው ከባህሪያቸው የምንመለከተው ነገር ቆይተው እግዚአብሔርን የመጠበቅ ጉልበት አላቸው። የመጠበቅ ጉልበት አላቸው። አንድ ሁላችሁም የምታውቁት የምትወዱት እኔም በጣም የምወደው ጥቅስ አለ። ይሄም ያለው የት ነው? ኤርምያስ ላይ ነው። ኤርምያስ 3 ላይ በምንመለከትበት ጊዜ
በሚገርም ሁኔታ ይናገራል። ምን ይላል? ቁጥር ሰቆቃወ ኤርምያስ ምዕራፍ 3 ከዛ በኋላ ቁጥር 26 ላይ ሰው ዝም ብሎ ይላል፣ ሰው ዝም ብሎ የእግዚአብሔርን ማዳን ተስፋ ቢያደርግ መልካም ነው። ሰው በታናሽነቱ ቀንበር ቢሸከም መልካም ነው፣ እርሱ አሸክሞታልና ዝም ብሎ ለብቻው ይቀመጥ። ተስፋ የሆነው እንደሆነ አፉን በአፈር ውስጥ ያኑር፣ ጉንጩን ለሚመታው ይስጥ፣ ስድብንም ይጥገብ። ጌታ ለዘላለም አይጥልምና ቢያሳዝንም እንደ ምሕረቱ ብዛት ይራራልና። የሰውን ልጆች ከልቡ አያስጨንቅም አያሳዝንምም ይላል። ይሄ ሰው የጻፈው የለቅሶ መዝሙር ነው። መዝሙሩ ለቅሶ ነው። በጽዮን ላይ ስለተደረገው ስለሆነው ባቢሎናውያን ስላረጉት ነገር ነው ያለቀሰው። ነገር ግን እዛ ውስጥ ይህንን አስገባ። እንግዲህ ዝም ብለን እግዚአብሔር ምን እንበለው? እንጠብቀው። እግዚአብሔር ከልቡ አያስጨንቀን፣ ይራራል፣ ያዝናል ብሎ ያንንም ሕዝብ የሚያጽናና ነገር ያደርጋል ይመስለኛል። መዝሙር 50 ላይ አንድ ጥቅስ አለ። እግዚአብሔር ለዘላለም ለጻድቁ ሁከትን አይሰጠውም ይላል። ለዘላለም በቃ የተወሰነ ጊዜ ነው፣ የተወሰነ ወቅት ነው። ወቅቱ ያልቃል። ባለቀ ጊዜ ያልቃል። እለቅ ሲለው ያልቃል። አሁን የፈለጋችሁትን ነገር ልታስቡ ትችላላችሁ። አንዳንዴ ብቻ ከዚህ ነገር ወጥቼ እንላለን። ወጥቼ እግዚአብሔር አውጥቶኝ፣ አንዳንዶቻችንም ወጥተናለን። ምናልባት አሁን ደግሞ እንዲህ እያልን የምንጸልይ እንኖራለን። እግዚአብሔር ያወጣል፣ በቃ ይላል፣ እልባት ያደርጋል። ስለዚህ እነዚህ ሰዎች የመጠበቅ ነገር ጉልበታቸው ኃይለኛ ነው። ይሄ ጉበኛ ብለን ባለፈው ጊዜ የጠቀስነው ሰቆቃወ ኤርምያስ በሚጀምርበትን ጊዜ ሁለተኛውን ምዕራፍ በመጠባበቂያዬ ላይ እቀመጣለሁ፣ በአምባ ላይም እወጣለሁ፣ የሚናገረኝንም ለመስማት ይሄው እየጠበቅኩ ነው፣ እጠብቀዋለሁ ይላል። እንጠብቀው። ውስጣችን አይድከም፣ እግዚአብሔር ያበረታል። ስለዚህ እንጠብቀው። ስንት ጊዜ እንጠብቀው? እኔ ምን አውቃለሁ? ላውቅ አልችልም። አንዳንድ ጊዜ ፓስተር ይሄንን ያውቃል። ወደ ካውንስሊንግ የሚመጡ ሰዎች መቼም እግዚአብሔርን ስለማያገኙት እኛን ስለሆነ የሚያገኙት ከኛ ጋር አብረው ትንሽ ፍልሚያ ይጀምራል። ስንት ዘመን ነው የምጠብቀው? ገብቷቸዋል? ስንት ዘመን ነው የምጠብቀው? ጠበቅኩ እኮ እስኪ እንዲፈውሰኝ፣ ጠበቅኩ እኮ ትዳር እንዲሰጠኝ፣ ጠበቅኩ እኮ ልጅ እንዲሰጠኝ፣ ጠበቅኩ እኮ ይሄ እንዲሆንልኝ። ምንም የሆነ ነገር የለም። ልክ ነው፣ ያስጠብቃል። የእግዚአብሔር ነገር ያስጠብቃል። ሐናን አስጠበቃት፣ አስለቀሳትም። ሙልጭ አድርጎ አስለቀሳት። ፊቷ ማዲያት እስኪሆን ድረስ በቃ አስለቀሳት። ከዛስ በኋላ ሴት አንድ ቀን ወደ እግዚአብሔር ቤት ወጥታ እንደተለመደው ስታለቅስ ሊቀ ካህኑ በከፍታ መቀመጫ ላይ ተቀምጧል። እሷን ያያታል። ሲያያት ምነው አንቺ ሴት ይሄንን ወይን ጠጅሽን ዞር አድርጌ አላት። ምንድን ነው ለማለት የሞከረው? ሰክረሽ ነው የመጣሽው ለማለት ነው። መቼም ወገኖች ሆይ ይጎዳል አይደለ እንዴ? የሚጸልይን ሰው ሰካራም ብሎ ማለት አይጎዳም? መቼም በሰዎች ሚስ አንደርስቱድ መደረግ ይጎዳል። ኧረ እኔ እንዲህ አይነት ሰው አይደለሁ፣
እንዲህ አይነት ሰው አይደለሁም። አንዳንድ እኮ የማናቃቸውም ሰዎች እኮ መጥተው እንትን ይሉኛል። አንድ ጊዜ በተቀመጥኩበት ስፍራ አንድ ሰው መጣ፣ ኢትዮጵያ ውስጥ ነው፣ አይቼው አላቅም። አንተ ማር ነጋዴ የሆንከው ከሌ የምትባለ ሰው እና ገንዘብ ወስደህብኛል ለማለት ነው። አረ ሰውዬ የለም ተሳስተሃል፣ እንዲያውም ማታልለው እየመሰለው ሄደ። አንዳንድ ሰዎች አይረዱን አያውቁንም፣ ገብቷቸዋል። ነገር ግን እግዚአብሔር ይረዳናል። ይሄ ሰው መጠበቅን ያውቃል፣ መጠበቅን ያቅ ነበረ። የእግዚአብሔርን ጊዜ ያከብራሉ። ጊዜ ያለው እግዚአብሔር በቃ በሱ ጊዜ ይሆናል፣ በሱ ጊዜ ይደረጋል፣ በሱ ጊዜ ይከናወናል። ያደክማል። አብርሃምን አድክሞታል መጠበቅ ያንን ጻድቅ ሰው። እኛንም ያደክመናል መጠበቅ። ብቻ የአንዳንዶቻችን በወራት ነው የሚቆጠረውና ወይ 2-3 ዓመት ይሆናል። ያደክማል። ነገር ግን ጉበኞች ይህን ጉልበት እግዚአብሔር ሰጥቷቸዋል። እግዚአብሔር ያንንም ጉልበት ይስጠን። ስለ ልጆቻችን እንጸልያለን፣ ስለ ትዳር እንጸልያለን፣ እግዚአብሔር ተናገረን ስለምንለው ነገር እንጸልያለን። ጉልበትን ይስጠን። እንድንፈወስ እንጸልያለን። ጉልበትን ይስጠን። እግዚአብሔር ሁሉን በራሱ ወቅት በራሱ ሰዓት እግዚአብሔር ይመስገን ያደርጋል። ሌላው እነዚህ ሰዎች በእርግጥ የሚያስገርሙ ሰዎች ናቸው። ለእግዚአብሔር የመታዘዝ ናቸው ነገር ከፍተኛ ነው። ከአብርሃም ጀምሮ እስከ መጨረሻው ነቢይ እስከተባለው እስከ መጥምቁ ዮሐንስ ታዛዦች ነበሩ። አንዳንድ ጊዜ እግዚአብሔር አምላክ ትልልቅ ነገሮችን የሚፈልግ ይመስለናል። በቃ የሚታዘዘውን ሰው የምትለውን ነገር አደርጋለሁ እግዚአብሔር የሚለው ነው። ይኸው ራሴን አቅርብ ያለው የሚለውን ሰው ነው እግዚአብሔር የሚፈልገው አይደለ እንዴ? ማንን እንልካለን? ማንስ ይሄድልናል ይላል ነብዩ ራእዩን እየተመለከተ ኢሳይያስ። ይሄን ድምጽ ሰማ። ሲያየው ራሱን የሚጠቅም አይደለም፣ ከንፈሩ የረከሰ ሰው ነው። እግዚአብሔር እንግዲህ የምጠቅም ከሆንኩ ይሄው እኔ አለው እና ወስደህ እንደፈለግክ አድርገኝ። ወዲያውኑ ነው ከሱራፌልም አንዱ እየበረረ መጥቶ አፌን ከመሰዊያው እሳት አንስቶ አፌን ዳሰሰው ይላል። በቃ አለቀ። መታዘዝ እግዚአብሔር በሚታዘዙት ሰዎች ወገኖች ሆይ እጅግ ደስ ይለዋል። እርግጥ ብዙ ጊዜ ተሰብኮልናል። ጌታ ኢየሱስ ክርስቶስ ብዙ አስገራሚ ነገሮችን ትምህርት ትቶልን ያለፈው፣ ነገር ግን ከፍ ያለበትና ታላቁን ስም የተቀበለበት ምክንያት ጳውሎስ እንደሚነግረን በፊልጵስዩስ 2 ላይ ለመስቀል ሞት እንኳን የታዘዘ ሆነ። በቃ ታዘዘ። እግዚአብሔር የመታዘዝን መንፈስ ይሰጥ። እግዚአብሔር መታዘዝን ከትልቅ ነገር አይጀምርም፣ ከትንሽ ነገር ነው የሚጀምረው። ከትንሽ ነገር በጣም ትንሽ ከሆነ ነገር ስናገለግለው ይጀምራል። ያን ጊዜ ወደ ኋላ እንል ይሆናል። ግድ የለም፣ ታዘዝ። አንዲት ልጅ ነበረች ብዙ ለመንፈስ ቅዱስ ሙላት የምትጸልይና ገና አገልግሎት እንደጀመርኩ ረጅም ዘመን ነው። ተንበርክካለች። በኋላ
እግዚአብሔር ምን አለኝ? እንደዚህ ዝም ብለህ ጸጉሯን ነካ አድርጋትና እለፍ፣ ምንም አይዞህ አለኝ። በጣም ፈራሁ። ብዙ ምክንያቶች ነበሩኝ፣ ፈራሁ። ለዛ ጊዜ ለእኔ አሁን ቢሆን ቀላል ነው፣ ያን ጊዜ ግን ለእኔ ከብዶኛል። ምን ማለት ነው? በኋላ እየፈራው ቀስ አልኩ። ሄድኩና ዞር ስል ከዛችው ከመቅስፈት በታላቅ ድምፅ በልሳን መናገር ጀመረ። ኦ ይሄ ነው እንዴ መታዘዝ የሚባለው ነገር? ይሄ ነው እንዴ ለካስ መታዘዝ የሚባለው ነገር? እግዚአብሔር ሲል ማድረግ ነው እንዴ? በትንንሽ ነገር ነው የሚመጣባችሁ፣ በትልልቅ ነገር አይደለም፣ አይምሰላችሁ። በትንንሽ ነገር ይመጣባቸዋል። እስቲ እቺ ካለች ትንሽ ገንዘብ ወስደህ ለዚህ ክርስቲያን ወንድም እህት ስጥ ይላቸዋል። አታውቁም ለምን እንደሚላችሁ። ሰውየው ግን ያውቃል። መታዘዝ ነው። እግዚአብሔር በረከቱን አዘጋጅቷል ማለት ነው። እግዚአብሔር የተመሰገነ ይሁን። ወደ አራተኛው ቶሎ ብዬ ልለፍላችሁ። በእግዚአብሔር መንፈስ ውስጥ የሚመላለሱ ናቸው። እነዚህ ሰዎች በእግዚአብሔር መንፈስ ውስጥ ፍሎ የሚያደርጉ ሰዎች ናቸው። ምን ለማለት እንደፈለግኩ ነግራችኋለሁ። መንፈስን አካሄድ የሚከተሉ ነበሩ። በሕዝቅኤል ምዕራፍ 47 ላይ የሚናገረው ነገር አለ። አንድ ስለ ውሃ ሙላት ወንዝ ይናገራል። ያ ወንዝ እንደ አንብባችሁታል ብዬ ነው ጠለቅ ብዬ የማልገባው። እስከ ቁርጭምጭሚት ደረሰ ይላል ሲለካ፣ መጀመሪያ መልአኩ ሲለካ። ከዛ እስከ ጉልበት ደረሰ ይላል። ከዛ እስከ ወገብ ደረሰ ይላል። ከዛ እስከ አንገት ደረሰ ይላል። ከዛ በኋላስ የሚያስዋኝ ሆነ ይላል። በቃ አሁን ውሃው ነው የሚሸከመው ሰውየውን። ውሃው በፈለገው አቅጣጫ ያሽከረክረዋል። ሰውየው መንሳፈፍ ብቻ ነው። የት ጋ ይሆን ያለ ነው? ቁርጭምጭሚት ላይ ነው? ጉልበት ላይ ነው? ወገብ ላይ ነው? አንገት ላይ ነው? ወይስ ገብተንበታል? እየተንሳፈፍን ነው ወገኖች ሆይ፣ በየትኛው ላይ ነው ያለ ነው? ሕዝቅኤል ይህንን ነው የሚናገረው። እዚህ ላይ ለመናገር የፈለኩት ስለ ዕንባቆም ነው። ዕንባቆም በጣም የሚገርም ነገር ነው። ሲጀምር በክርክር ነው የጀመረው። መልእክቱ ምዕራፍ 1 አንብባችሁታል ብዬ ነው። እስከ መቼ ድረስ ነው ፍትህ የማይኖረው? እስከ መቼ ድረስ ነው ሚዛን የሚዛባው? እስከ መቼ ድረስ ነው ዝም የምትለው? እያለ ኃይለኛ ብስጭቱን ይናገራል። በጊዜው ስለነበረው የነበረበትን ሶሳይቲ ጉስቁልናና ኮራፕሽን ነው የሚናገረው። ሀብታሞቹ እንዴት እንደሚበዘብዙት፣ አመራር ላይ ያሉት ህዝቡን እንዴት በቃ እየዘነጣጠሉት እንዳለ ነበር የሚናገረው። እኔ በዚህ ፍትህ በሌለበት ስፍራ እንዴት እኖራለሁ እያለ ይናገራል። እግዚአብሔር መጣ። ያው የእሱ አገልጋይ አይደል? እግዚአብሔር አናግረው ጀመረ። ስማ፣ አንድ እንኳን ቢተረክላችሁ የማታምኑትን ስራ በዘመናችሁ ሰራለሁ። እሺ ቀጥላለሁ። ከዛ አንብቡት።
ሰራዊት ይመጣል አለ። ማታምነው አይነት ነገር ነው እዚህ ከተማ ላይ የሚካሄደው። የባቢሎን ሰራዊት ይመጣልሃል። ፍርድ የሚሰጡ እነሱ ናቸው። የኔ መልእክተኞች ናቸው፣ መልእክተኞች ናቸው። በቃ እያለ ያናግረዋል። አሁን ያን ሰማና ድንጋጤ የሚያዘው እንዴ ደነገጠ። ስለዚህ በመጠባበቂያዬ ላይ እሆናለሁ አለ። እዛው ቆያለሁ አለ። እቺ መጠባበቂያው ከፍታ ቦታ ናት። ባለፈው ሳምንት ተነጋግረናል። ሰው የሚያየውን ሁሉ ነገር ያያል። በማማ ላይ ሆኖ ይመለከታል። ቆሞ ስለ ክርክሬም የሚመልስልኝን ለመስማት እየጠበቅኩ ነው ብሎ ይላል። ከዛ መልሶ ደግሞ ስለ እነዛ ሰዎች ይነግረዋል። ትዕቢተኞች ስለሆኑ እንዴት እንደሚበቀላቸው ይነግረዋል። አሁን ዕንባቆም ከዛ ውስጥ ወጣ፣ ከጀመረበት ነገር ውስጥ ወጣና የሚገርም ነው እኮ ሁለተኛው ምዕራፍ በሚጨርስበት ጊዜ የሚነግረን ነገር እግዚአብሔር ከዙፋኑ ላይ ተነስቷል፣ ናቅቷል። ስጋ ለባሽ ሁሉ በፊቱ ዝም ይበላል። ሁላችንም ዝም እንበል። አሁን አትናገሩ በቃ። እውነቱን ልንገራችሁ፣ ዛሬ የሚያስፈልገን ስለ ሀገራችን ዝምታ ነው። ዝም እንበል በቃ አለ። አሁን ዝምታ ጊዜ ነው። እኔም ዝም እላለሁ፣ እናንተም ዝም በሉ አለና ከዛ ውስጥ ወጣና እግዚአብሔር ክብር ውስጥ ገባ። ተው አለው እግዚአብሔር። ተው እኔ አንድ ላረግዋለሁ። ተው እቺ ምንድናት? ለእኔ ቀላል ነገር ነው ብሎ ሲል ከዛ በኋላ የእግዚአብሔርን ክብር አመለከተ። መጨረሻ ላይ ዝናህን ሰምቼ ፈራሁ፣ አቤቱ በዓመታት መካከል ስራህን ፈጽም፣ በዓመታትም መካከል ትታወቅ። አንተ ያሰብከውን በአጀንዳ ያሰብከውን ነገር አድርገው፣ በቃ አከናውነው። እኔ እዚህ ውስጥ ምንም ምለው ነገር የለኝም። ይሁን በዓመታት መካከል ፕሮግራም አድርገው ያረከው ነገር አለ፣ እርሱ ይሁን ይል እና ያየውን እግዚአብሔርን ይናገራል። ታላቅ ራእይ። እግዚአብሔር ክብር ውስጥ ገባ። አሁን የምፈልገው አንተን እዛ ውስጥ ነው። ተወሱን። ይህንን ነው እግዚአብሔር የሚናገረን። ተይው፣ እሱን ተው። ዝም ብለህ አንተ ክብሬ ውስጥ ግባ። ይሄን ጉዳይ እኔ አከናውኜ አሳይሃለሁ። ከአንተ ጋር ምንም ግንኙነት የለም። እዛ ውስጥ ገባ። እዛ ውስጥ ገብቶ ከእግዚአብሔር መንፈስ ጋር በቃ ፍሎ ማድረግ ጀመረ። ፍሎ ያደርግ ጀመረ። ይሄድ ጀመረ። ይጓዝ ጀመረ። አሁን የሚያስፈልገን እሱ መንፈስ ቅዱስ በሚመራን ላይ ዝም ብለን እኛ መፍሰስ ነው ያለብን፣ መጓዝ ነው ያለብን። ቀጥሎስ ጌታ ምንድን ነው? ቀጥሎስ ጌታ መወራጨትም አያስፈልግም። ወዲያ ወዲህ ማለትም አያስፈልግም። ይሄን መጨበጥ ይሄን መያዝም አያስፈልግም። ጸጥ ብሎ እግዚአብሔር በወቅቱና በጊዜው እንዲሆን የፈለግኩት ይሄንን ነው። እነዚህ እኮ ጉበኞች ነቢያት ወገኖቼ፣ በተለይ በብሉይ ኪዳን
መልእክታቸውን ይጮሁ ይናገሩና ይጠፋሉ። ከዛ በኋላ የት ገቡ ሲባል በቃ አንድ ቦታ ገብተዋል። ወይ ዋሻ ውስጥ ናቸው፣ ወይ ሌላ ከተማ ናቸው፣ ወይንም ዝም ብለው በቃ ተቀምጠዋል። አሁን በተለይ በአዲስ ኪዳን ሮሜ 8:14 በእግዚአብሔር መንፈስ የሚመሩ እነዚህ የእግዚአብሔር ልጆች ናቸው። በእግዚአብሔር መንፈስ የምትመራ ቤተ ክርስቲያን። የመጀመሪያይቱ ቤተ ክርስቲያን ትልቁ ነገሯ በእግዚአብሔር መንፈስ ትመራ ነበረ። በሰው ጥበብ፣ በሰው እውቀት፣ በሰው አስተሳሰብ አይደለም ወገኖቼ። ለምንድን ነው? ባለፈው ጊዜ ነግሬያቸዋለሁ። አንድ እንትን ስሰማ ሪፖርት በአመት 14,000 ቸርቾች ይዘጋሉ እዚህ ሀገር። 14,000 ካኑ ኢማጂን። እንደ ጉድ ቸርቾች በአንዳንድ አካባቢ ይሸጣሉ። ዲቨሎፐሮች እየገዙ ያንን እየለወጡ የህዝብ መኖሪያ ያደርጉታል። ቸርች እየተዘጋ ነው። እነዚህ ቸርቾች ምን አይነት ሁኔታ ላይ ነበሩ? በእግዚአብሔር መንፈስ ይመሩ ነበር። ከዛ በኋላ የእግዚአብሔርን መንፈስ ቆይ ዞር በላሉና እኛ ደግሞ ብለው አንዳንድ ነገሮችን ማስገባት ጀመሩ። ሰዎችን አትራክት ለማድረግ ይሄንንስ ብናስገባ፣ ይሄስ ቢገባ፣ ገብታቸዋል። ይሄስ ቢገባ ትልቁ የአሜሪካ ቸርች ውድቀት አሉ አንድ ቢሾፕ ሲናገሩ ማደምጣቸው አሜሪካዊ አሉ። ገና ፕሮቴስታንት ይሁኑ ካቶሊክም ገና አላጣራው፣ ግን የሚናገሩት ነገር ሴንስ ይሰጣል በጣም። ሚውዚክ ነው አሉ። ትልቁ ችግር በዛ ነው የሚያገኘን አሉ። እና በ70 ውስጥ እዚህ ሀገር ጂሰስ ሙቭመንት የሚባል ተነስቶ ነበረ። እነዚህ ሂፒስ የሚባሉ ሰዎች ጸጉራቸውን የሚያስረዝሙ ታቶ የሚያደርጉ እንደዚህ የሆኑ የተንጨባረሩ ሰዎች መጡ። እንዳለ ቸርች ተቀበለቻቸው። እሱ መልካም ነው፣ ምንም ችግር የለውም። ግን ሲገቡ አብሮ ይዞ የገቡት ነገር አለ። ትልቁ ነገር እንግዲህ ሙዚቃችንንም አብረን ይዘን ነው የምንገባው አሉ። ሮክ ሚውዚክ ያን ጊዜ ወደ ቸርች ገባ ይላሉ። ገብቷቸዋል። ስለዚህ ወገኖቼ በእግዚአብሔር መንፈስ ውስጥ ሆኖ መፍሰስ፣ መሄድ፣ ዝም ሲል መሄድ። እኔ አላቅም መቼም አንድ ቀን በጌታ ፊት በምቀርብ ጊዜ ያኔ ነው የማውቀው ምን ያህል ነው በእግዚአብሔር መንፈስ እየተመራው ሳገለግል የኖርኩት። ምን ያህል ነው ከነዚህ 55 ዓመቶች ውስጥ ስንቱን ነው በእግዚአብሔር መንፈስ ምሪት ውስጥ የሄድኩት? የቱን ነው ደግሞ ወይ ደግሞ ሌላ ሰው ነው የሚያውቀው? በመንፈሳውያን ሰዎች አይተው በራሱ ምሪት የሚሄድ ሰው ነው። በጣም የሚያሳስበኝ አሁን ወደ መጨረሻ ላይ ይሄ ገብቷቸዋል። ስለዚህ እነዚህ ሰዎች እንዲህ ያለ ነገር አላቸው። ከእግዚአብሔር መንፈስ ጋር የሚፈሱ ነበሩ። አምስተኛው ምንድን ነው? እነዚህ ሰዎች አገልግሎታቸው የመድረክ አገልግሎት አይደለም። ለሰው የሚታይ የተገለጸ አገልግሎት አይደለም። አያቸውም ሰው። አንድ ጠብ የሌለበት አገልግሎት ማቀው ምን እንደው ልንገራችሁ፣ ጸሎት ነው። ጸለይክ ብለው እንዲህ አረጉኝ የሚባል ነገር በዚህ ዘመኔ ሰምቼ አላውቅም። መድረኳ ላይ ግን ያለች አገልግሎት ስትሆን ስንት ነገር ችግር አለ፣ ስንት ችግሮች አሉ። አይታዩም፣ እነዚህ ሰዎች አይታዩም። ግን በጣም እነዚህ ሰዎች የቤተ ክርስቲያንን የሀገርን
ቆሻሻውን እድፈቱንም አዋራውንም የተሸከሙ ናቸው። በቤተ ክርስቲያን እነዚህ የሚማልዱ ሰዎች አይታዩም፣ ግን ብዙ ነገር የቤተ ክርስቲያንን ድካም ጉስቁልና የሚሸከሙ የተሸከሙ ናቸው። አንድ ሰው ይመስላቸው በመጽሐፉ ላይ ምን አለ? እነዚህ ሰዎች አለ ትልልቅ ህንፃዎች አይታቸዋል አለ። ትልልቅ የሚያምሩ ህንፃዎችን፣ ፎቆችን በጣም ደስ የሚሉ ውስጣቸው ስትገቡ በጣም ደስ የሚሉ ነገር ግን የእነዚህን ፎቆች ደግሞ ምድር ቤት ውስጥ ሄዳችኋል አለ። እነዚህ ትልልቅ የሆኑ አዕማድ የሆኑ የሚሸከሟቸውን አይታችኋል አሉ። አንደኛ አይታዩም አሉ። ሁለተኛ ደግሞ አዋራ በአዋራ ናቸው አለ። ብዙ ጊዜ ጋራጅ ውስጥ ነው ያለ። የሚያልፈው መኪና የሚገባው የሚወጣው ምን ሁሉ አዋራው እየመጣ እነሱ ላይ ነው አለ። ሲሆንም አንዳንድ ህንፃ ላይ የአይጦች መተላለፊያ ናቸው። የእነዚህም ሰዎች ልክ እንደዛ ናቸው፣ እንደዛ ናቸው። እነዚህ ሰዎች የሚሸከሙ ናቸው፣ ይሸከማሉ። ሸክሙን ሁሉ በላያቸው ላይ ያደርጋሉ። ጌታ ይባረክ። አሜን። ወደ ስድስተኛው ልመጣላችሁ ነው። ለአገልግሎታቸው በጣም ታማኝ ናቸው፣ ታማኝ ናቸው። እነዚህ ሰዎች ትልቁ እግዚአብሔር የሚያከብራቸው ታማኝ ስለሆኑ ነው። ታማኝ ናቸው። ብዙ ጊዜ ሰዎች እኔ ታማኝ ሆነው አላገኘኋቸው። ታማኝ የማይሆኑበት ምክንያት አገልግሎት ወይ ጸሎትን የሚጀምሩት የጸሎት አገልግሎት ሲባል ሰውንም ደስ ለማሰኘት ሊሆን ይችላል። ወይንም ደግሞ አይ ምን ላጋ አትሊስት እንደው አነስ ያለ ነገር እንኳን ሄጄ ልጸልይስ ብለው በዚህ አይነት ያደረጉ ናቸው። እነዚህ ሰዎች ታማኞች ናቸው። በክፉም በበጎም ጊዜ ሁሉ ጊዜ በጸሎት ላይ ይገኛሉ፣ ይጸልያሉ፣ ጸልያሉ፣ ይማልዳሉ። ታማኞችም ሰዎች ደግሞ ናቸው። ታማኝነት ወገኖች በአገልግሎት እኔ ራሴንም የምጠይቅበት ነው፣ ለምእመንም ደግሞ የምናገረው ነው። ሚሊግራም 60 ዓመት አገለገሉ ጌታን። 60 ዓመት ግን ዮሐንስ 3:16 ነው የሰበኩት። የተለወጠ ነገር የለም። ሊያሻሽሉትም አልፈለጉም። በቃ ያንኑ እንደሰበኩ ያን እንደተናገሩ በእርሱም ያምኑ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ወደ ጌታ ኑ እንዳሉ ጨረሱት። ምናልባት ሰው ሚሊግራም ምን መልእክታቸው እኮ እስከዚህ አይደለም ብሎ ሊላቸው ይችል ይሆናል። ገብቷቸዋል። ነገር ግን አንድ ጸጋ ላያቸው ላይ ነበረ እግዚአብሔር ያስቀመጠው። ስለምንም ነገር ይናገሩ፣ ሰው ልቡን ይሰጣቸዋል። አንድ እንግሊዝ ሀገር ጠርተዋቸው ነበርና እንዲያገለግሉ እናምጣ ቢሊግራምን ብለው 3 ሳምንት አገለገሉ። በጣም ብዙ ሰው ወደ እግዚአብሔር መንግስት መጣ።
በኋላ አንድ ሰባኪ ምን አለ? እኔ በዚህ ከተማ ላይ ስኖር ብዙ ሰብክ ያለው አለ። ነገር ግን ይሄ ሰው ትንንሽ ነገሮች እነዚህ እንግሊዞች የሚበሉት ነገር አለ እዚህ ሀገር እንደ ሃምበርገር፣ እዛ ደግሞ ፊሽ ኤንድ ቺፕስ ነው የሚባለው። ስለ ፊሽ እና ቺፕስ ተናግሮ ሰዎች ወደ ጌታ ያመጣል። ብቻ ነገር ይበሉ፣ ሰዎች ጌታን ይቀበላሉ። ይህን ጸጋ አንደበታቸው ላይ ለምን? ታማኝ ነበሩ። ሚስጥሩ ይሄ ነው። ታማኝ ነበሩ። ያችን አድርገው እንግዲህ በጌታ ፊት በሚቀርቡበት ጊዜ አንተ ታማኝ ባሪያ፣ አንተ ታማኝ ባሪያ፣ ታማኝ ባሪያ። ወገኖች በጣም ብዙ ሆነን ነው ለሙሉ ጊዜ አገልግሎት የወጣን የነበር ነው። ገሚሱ መንገድ ላይ ረግፎ ቀርቷል። ገሚሱ ቢዝነስ ውስጥ ገብቷል። ገሚሱ ትምህርቱን እንደገና ትምህርት ይሻለኛል ብሎ ቀጥሎ ኢንጂነር ሆኗል፣ ሐኪም ሆኗል፣ ሎየር ሆኗል። ትንሽ እግዚአብሔር ረድቶን ነው ልዩ ስለሆነ ትንሽ ሰዎች ከዛ ውስጥ ወጣን። ምናልባት አንዳንዶቻችንም ደግሞ እንደኔ አይነቱ ደካማ ጭንቅላት ያለው ትምህርት ቤትም መሄድ የማይችል ወይ ደግሞ ምንም ማድረግ የማይችለው በቃ እዚሁ ብሎ ጌታ እግር ስትጠቅልሎ ይቀመጣል። ትላንትና ወዲያ የልጅነት ጓደኛ ይደውልልኛል። ፓስተር ነው፣ አብረን ነው ለአገልግሎት የወጣ ነው። እባክህ መቼ ነው ወደ ኢትዮጵያ የምትመጣው አለኝ። በዚህ ጊዜ መስከረም ዜና መስከረም ነው እንጂ አንድ ፕሮግራም አስቤያለሁ እና ጌታን የተቀበልኩበትን 60ኛ ዓመት በአገልግሎት እንትን ያልኩበትን 50ኛ ዓመት እንዴ 60 ዓመት ሞላን እንዴ ያልኩት። ዳንኤል ትረሳለህ ጀመርክ እንዴ መርሳት? ይኸውልህ እኮ ብሎ ደማመረና ቁጥሮቹን ነገረኝ። 60 ዓመት አደርጋል የሚቀጥለው በእንደዚህ አይነት አዳራሽ እንዲህ ያለ ነገር አስቤያለሁ እንድትመጣ አለ። ተደነቅኩ። የተደነቅኩት እግዚአብሔር ያቆማል ለካስ፣ እግዚአብሔር ያቆማል ለካስ። ይኸው ወገኖቼ ለፓስተር ለብቻው የምነግረው ነገር አለ፣ ለእናንተ የምነግራችሁ የፈተናው አይነት በላያችሁ ላይ የሚዘንበው እሳት አይደለም እኮ። ገብታችኋል? በቃኝም ብላችሁ እንኳን ልትወጡ ስትሉ እግዚአብሔር እጃችሁን ይዞ መጥቶ ወዴት ነው የምትሄደውና እኔ ያቆምሃለሁ ብሎ ያቆማቸዋል። ስለዚህ እነዚህ ሰዎች ወገኖች ሆይ እንዲህ ያለ ነገር ነበራቸው። ታማኝነት ህይወታቸው ነበረ። ይሄ ዕንባቆምን ስመለከተው ዕንባቆም ጸሎቱ እሱ እንዳሰበው አልተመለሰም። ዕንባቆም መጨረሻ ላይ ወደ መልእክቱ ትንሽ ቅጠል ያላት መጽሐፍ ናት። 3 ምዕራፎች ናቸው። ሲጨርስ ምን ይላል? የመከራን ቀን ዝም ብዬ እጠብቃለሁ፣ ምንም እንኳን በለስ ባታፈራ፣ በወይን ሐረግ ፍሬ ባይገኝ፣ የወይን ሥራ ቢጎድል፣ እርሾችም መብልም ባይሰጡ፣ በጎች ከበረቱ ቢጠፉ፣ ላሞችም በጋጣ ውስጥ ባይገኙ፣ እኔ ግን በእግዚአብሔር ደስ ይለኛል፣ በመድኃኒቴ አምላክ ሐሴት አደርጋለሁ። ጌታ እግዚአብሔር ኃይሌ ነው፣ እግሮቼን እንደ ዋላ እግሮች ያደርጋል፣ በከፍታዎችም ላይ ያስሄደኛል። እኔ እነዚህ ነገሮች ሁሉ አልተመለሱም፣ ነገሮቹ ሁሉ እንደዛው ናቸው። እኔን ግን እግዚአብሔር በከፍታ ላይ አሁንም አቁሞኛል ብሎ ይናገራል። ከፍታ ላይ ነው ያለሁት። እግዚአብሔር የተመሰገነ። ታማኝነት፣ እግዚአብሔር ይመስገን። ታማኝነት፣ እግዚአብሔር ታማኝነትን ይስጣችሁ። ገና ብዙ ነገር በህይወታችሁ ላይ ይገጥማችኋል።
በዝቅታው በከፍታው ታማኝነትን እግዚአብሔር ይስጣችሁ። አሜን። ያ ነው ወገኖቼ ትልቁ ነገር ያ ነው። ሰባተኛው የሚገርመው ነገር ምንድነው? እነዚህ ጉበኞች የሚያገለግሉትን ሕዝብ ወይንም ደግሞ የሚማልዱትን ሕዝብ ይወዱታል፣ ይራሩለታል፣ ያፈቅሩታል። በሚያገለግሉት ሕዝብ ላይ ጊቫፕ አያረጉ። ገብቷቸዋል? አያደርጉ። እዛው ሆነው ስለዛ ሕዝብ እየማለዱ ይቆያሉ። እንዲያው ከእግዚአብሔር ጋር ይከራከራሉ። ሳሙኤል ስለ ሳኦል ሁሌ ይጸልያል። እግዚአብሔር መጣና ስለናኩት ስለ ሳኦል እስከ መቼ ነው የምታለቅሰው? እባክህ እግዚአብሔር ሌላ እድል እኮ እንድትሰጠው ነው። ወይ ጉድ! እንዴት ምን አይነት ልብ ነው የሰጣቸው እግዚአብሔር! ሌላ አይነት ወገኖች ንግግር ከእግዚአብሔር ጋር ሲነጋገሩ እንመለከታለን። እግዚአብሔር የተመሰገነ ይሁን። አብርሃም ጉበኛ ነበር ወገኖች፣ ጉበኛ ነበር። አይመስለንም ነበረ። እንዴት ነው ለማለት የምፈልገው ነገር እግዚአብሔር ሰዶምንና ጎሞራን ሊያጠፋ በወደደ ጊዜ መላእክቱን ልኮ ነገረው። በቃ ትጠፋለች ያቺ ከተማ አለው። እንደው እግዚአብሔር ያለ ከውስጧ 50 ሰው ቢገኝ እንደው ፊትህን አትመልስም? እሺ አለው። አልተገኘም። 45 ቢሆንሽ አልተገኘም። ሄደ፣ ወረደ፣ ባክ ይማጸናል። you don't give up። እስቲ ልብ በሉ። ስለምትወዷቸው ልጆቻችሁ ስትጸልዩ ጊቭ አፕ ታደርጋላችሁ? በቃ ልጠይቃችሁ፣ አታረጉም? ለምን? ውስጣችሁ ያለ ፍቅር። እዛ ውስጥ የሌሉ ሰዎች ግን እንደዛ ነው። ግን እግዚአብሔር ወደዛ እያስጠጋችሁ ሲሄድ ሰዎች ላይ ጊቭ አፕ አታረጉም። ከኔ ጋር አብረው የሚያገለግሉ አገልጋዮች አሉ። አንዳንዶች 25 ዓመት አድርገዋል፣ አርጅተዋል በሉኝ ከኔ ጋር። አንዳንዶች 15 ዓመት አድርገዋል። እንዴት ከባድ እንደው አመፀኛ ልጅ ማሳደግ ይሻላል። በቃ እና ሰዎች ሲመጡ እነዚህ ሰዎች እዚሁ ናቸው እንዴ ያሉ። አንዱ ደወለና ስልክ እባክህ እነዚህን ሰዎች አባራቸዋለኝ። በእውነት ስልክ ደውሎ አባራቸዋለኝ። እግዚአብሔር ያን ሲሰጣችሁ ሰው ላይ ጊቭ አፕ አታረጉ። ልጆቻችሁ ላይ አታረጉ። ሚስት ባሏ ላይ አታረግም። ባል ሚስቱ ላይ አያደርግም። ይሁን እያለ ወገኖች ሆይ በዛው እየጸለየ ይቀጥላል። አብርሃም ልክ እንደዚህ አይነት ሰው ነበረ። የሚገርም እኮ ነገር ነው ወገኖች ሆይ። እግዚአብሔር ኤርምያስም ልክ እንደዚሁ አይነት ሰው ነበር። ኤርምያስ ምዕራፍ 7 ቁጥር 16 ላይ ስንመለከት የሚናገረው ነገር አለ። እግዚአብሔር እዛ ላይ የሚለው ነገር ምንድን ነው? ለኤርምያስ አልቋል፣ ይህ ህዝብ አታልቅስ፣ ለዚህ ህዝብ አታልቅስ፣ እንደው ዝም ብለህ አትጩህ፣ አታልቅስ። ምዕራፍ 9 ላይ ሲመጣ ምን ነው አይኔ ልክ እንደ ወንዝ በሆነ ውሃ እንደሚያፈስ ወንዝ በሆነና ዝም ብዬ እንደው ማልቀስ ብችል እያለ ገና አሁንም ስለ ህዝቡ ይማልዳል።
ወገኖቼ በኢትዮጵያ ላይ ጊቭ አፕ እንዳታረጉ። በሰው በኩል በእግዚአብሔር ዘንድ ግን ጊቭ አፕ አታርጉ። በቃ አለቀ። ይሄ ነገር የሚሆን አይደለም፣ ለኛም የሚሆን አይደለም። ሌላው ደግሞ ነገር ልንገራችሁ፣ ምናልባት ሁሉ ነገር በእኛ እድሜ እኮ መሆን የለበትም። አንዱ ችግራችን ይሄ ነው። በአንተ እድሜ አይሆንም፣ በአንተ እድሜ አይፈጸምም፣ በአንተ እድሜ አይሆንም፣ ነገር ግን ልጆች ያዩታል የሚለን ነገር አለ። እግዚአብሔር የጸለይከው መልስ ልጆችህ ፍሬውን ያጭዳሉ። አንዳንድ ሰዎች ለቤተሰቦቻቸው በፍጹም ወደ ጌታ አንመጣም ብለው ካሉ በኋላ ቤተሰቦቻቸው ከሞቱ በኋላ ምን ካሉ በኋላ ወደ ጌታ የመጡ ሰዎች አውቃለሁ። የሚናገሩት ቃል ምን ነው እናቴ እማዬ ምን ነው እንዲህ ሆኜ ባየችኝ ነበር፣ ስዘምር አሁን ኳየር ውስጥ ሆኜ እንደው አንዴ እንደው ቦታዬኝ። ሰባኪ የሆኑ አሉ። ምን ነው አባቴ ቢያየኝ ኖሮ አልሆነም። መልሱ የመጣው በዛ አይነት ጊዜ ወገኖች ሆይ አይደለም። ትንሽ እንድንጨርስ እና እንጨርስና እነዚህ ሰዎች በእግዚአብሔር የመጨረሻው ነጥብ ነው የምሰጣቸው። 8ኛ የታወቁ ናቸው። ሪኮግናይዝ የተደረጉት በእግዚአብሔር ነው። አንድ በሕዝቅኤል ምዕራፍ 9 ላይ የምንመለከተው ክፍል አለ። እዛ ላይ የምናየው ምንድን ነው? ድንገት እዛ ላይ እኔም አየሁ ይላል ነብዩ፣ 6 ሰዎች ወጡ ልዩ መሳሪያ የያዙ እና በናስ መሰዊያ ፊት ቆሙ ይላል። ሌላ ሰው ደግሞ ቀለም የያዘ ቀንድ ደግሞ መጽሐፍ የያዘ ሰው አብሯቸው የበፍታ ቀሚስ የለበሰው ወጣ ይላል። እግዚአብሔርም አለው ይሄ ጸሐፊ የያዘውን ሰው ምን አለው? ወደ ኢየሩሳሌም ግባ አለው። ስለ ኢየሩሳሌም እርኩሰትና ስለ ኢየሩሳሌም ጥፋት በሚያለቅሱና በሚተክዙ ሰዎች ላይ ምልክት አድርግባቸው አለ። በሚያለቅሱ በሚተክዙ ይኸውላችሁ፣ ይሁሉ አሁን ከንቱም ይሆን አይምሰላችሁ። ሁሉ ጸሎታችን እግዚአብሔር ይዞታል። በግንባራቸው ላይ ምልክት አድርግልኝ። ስለ ኢየሩሳሌም እርኩሰት፣ ስለ ጥፋቷ በሚያለቅሱና በሚተክዙ ሰዎች ግንባር ላይ ምልክትን አድርግ። እግዚአብሔር ምልክት ያደርጋል። ሃሌሉያ! ምልክት ያደርጋል። እግዚአብሔር የሚያውቀውን ያውቃል። እኔን ያውቀኛል፣ እናንተንም ያውቃል። እግዚአብሔር እንደሚያውቀን እሱ እንደሚረዳን ግን መሆን እንድንችል በእውነት ጌታ ይርዳን። አሜን። ወገኖች ሆይ ወደ መጨረሻ ላይ ለመናገር የምፈልገው ነገር በመንግስተ ሰማያት ከፍታውን ቦታ የያዙ አለ አንድ ሰው እግዚአብሔር አሳይቶኛል የሚል ይዘው ከፍተኛው መቀመጫ ላይ ያሉ የታወቁ ትልልቅ ፓስተሮች አይደሉም አለ። ሜጋ ቸርች ፓስተርስ አይደሉም ብሎ ጽፏል። ነገር ግን የሚማልዱ ሰዎች የከፍተኛው መቀመጫ ስፍራ ይዘዋል አለ። እኔ ደስ የሚለኝ በጣም ከሁሉ በላይ እንደሚጸልዩልኝ ያሉ ሰዎች መኖራቸውን ሳቅ ነው።
እነዚህ ሰዎች ደግሞ ስለሚጸልዩ ከጌታ መልእክት ይዘውልኝ ይመጣል። ወገኖች እኛ ለፓስተር የመጸለይ ኃላፊነት አለብን። እዚህ ለሚያገለግሉ ወንድሞች ለነ ፓስተር፣ ለወንድሜ ጅግሳ፣ ለሙላት፣ ለነ አልሚ የመጸለይ ኃላፊነት አለ። ለመዘምራኑ፣ ለዲያቆናቱ የመጸለይ ኃላፊነት አለብን። ምክንያቱም ወንድማችን ይሄንን ሰልፍ ይዞ ወደፊት ፊት ግንባር ሲል እንደው ጠላት ዝም የሚለው አይምሰላችሁ። በዚህ መንገድ ይመጣበታል፣ በዛኛው መንገድ ይመጣበታል፣ በዚህ ደግሞ ይመጣበታል። የእናንተ ጸሎት ግን እንደ እሳት ቅጥር ሆኖ ይይዘዋል። የምትጸልዩ ከሆነ አንዳንድ ሰዎች አሉ፣ ከዚህ በፊትም ተናግሬያለሁ ባለፈው ሳምንት። ድንገት ወደ ቢሮ የሚመጡ አንዳንድ ሰዎች አሉ። አላቃቸው ፓስተር፣ አንዳንዶቹን ለመጀመሪያ ጊዜ ነው ያየኋቸው። ስታዋቸው ከውጪ ካለባበሳቸው ጀምሮ እንዲህ ደረታቸውን እንትን አድርገው የሚመጡ ሰዎች አይደሉም። ስብር ያሉ ነገሮች ናቸው። መልእክት ይዤ ነው የመጣሁት ከጌታ። ትንሽ ጊዜ ባገኝ። ማነሽ አንቺ? ከየት ነው የመጣሽው? ከዚህ ነኝ። ጌታ ለረጅም ጊዜ ያጸልይ ነበረ ስላንተ። አንዳንዴ ወንዶች ናቸው ይመጣሉ። የሚገርማቸው ሪኮግናይዝ እንኳን ለማድረግ አይቻልም። ከዛ ይጠፉብኛል። በህዝብ ፊት ሪኮግናይዝ ላደርጋቸው አልችልም። ይጠፋሉ። እነሱ የሚቀመጡበትንም ቦታ አላቅም። ሌላ ቸርች ነው የመጡት ወይ አንድ ክፍለ ሀገር ነው የመጡት አላቅም። የሚጸልዩ ሰዎች፣ የሚማልዱ ሰዎች ለኔ መኖራቸውን ሳውቅ እንዴት እንደምደሰት ልነግራችሁ አልችልም። ከእናንተ አእምሮ በላይ የሆነ እናንተ ልትደርሱበት የማትችሉት በሰማያዊ ስፍራ የሚካሄዱ ውጊያዎች አሉ። እግዚአብሔር እንዲያሸጋግር የነዚህ ሁሉ ቅዱሳን ጸሎት ነው ተሸክሞ እዚህ የሚያደርሰው። ስለዚህ ወገኖች ሆይ እግዚአብሔር እንደው አገልግሎት የለኝም አትበሉ። እኔ የምመኘው ይህንን አገልግሎት ለብዙዎች ይስጥልን። አሜን። ለብዙዎቻችሁ ይስጣችሁ። አሜን። ጉልበታችሁን ይቀባው። አሜን። በቃ ይቀባው፣ ጉልበታችሁን ይቀባው። ከዛ በኋላ እናንተ ጸልዩ ተብሎ አስታዋሽ ያስፈልጋችሁ። አሜን። ጸልያችሁ የምታጸልዩ ናችሁ። አሜን። እግዚአብሔር የተመሰገነ ይሁን። ጌታ ይክበር። ስለዚህ ባለችን ትንሽ በምትቀረን ደቂቃዎች እንጸልያለን። ይሄ ነገር እንዲሆን በህይወታችን በቃ በዚች ቤተክርስቲያን እንዲያረግ እንትንልና ይሄንን ቅባት መቀበል የምትፈልጉ ወደዚህ ትወጣላችሁ። መጀመሪያ ግን አጠቃላይ ጸሎት አደርጋለሁ። ዘላለማዊና ጻድቅ የሆንክ ጌታ እግዚአብሔር አምላካችን ሆይ አመሰግንሃለሁ። ሁላችን እንቆማለን። እስቲ ክብርንም ሁሉ ለታላቁ ስም እሰጥሃለሁ። አንተ ታላቅ ነህ። አንተ ብፁዕ ነህ። አንተ ሁሉን የምታደርግ ጌታ ነህ። ስለዚህ ምስጋና ለስም ይሁን። ጌታ ሆይ እግዚአብሔር ሆይ ለዚች ቤተ ክርስቲያን የምትሰጠን ትልቁ ስጦታ የጸሎት ህይወት ነው። ጌታ የልመና መንፈስ ነው። የምልጃ መንፈስ ነው። ጸሎት ባለበት ሐሜት የለም።
ጸሎት ባለበት ጥላቻ የለም። ጸሎት ባለበት መከፋፈል የለም። ጸሎት ባለበት ጌታ ሆይ ኃጢአት ሊኖር አይችልም። ስለዚህ አሁን እንድትመለከተን በዚህም ሰዓት ጸልያለሁ። በኢትዮጵያ ውስጥ ላሉ ለሚማልዱ በምልጃ ለሚተጉ እህቶች ወንድሞች ጸልያለሁ። ስለ እነርሱ ሁሉ አመሰግንሃለሁ። ስለ እነርሱ ሁሉ አከብርሃለሁ፣ ከፍ ከፍ አደርግሃለሁ። አሁንም ጌታ በእነሱ የጀመርከውን ሥራ ጨርሰው። እግዚአብሔር ሆይ አብዛቸው፣ ቅጥሯቸውም ደግሞ እጅግ የበዛ እንደ ታላቅ ሰራዊት ይሁን። ጌታ ሆይ እችም ደግሞ ስፍራ እችም ቦታ ወንጌል ብርሃን በኢትዮጵያም ያለችው በዚህም ያለች በሚማልዱ ሰዎች እንድትሞላ በኢየሱስ ስም ጸልያለሁ። ሃሌሉያ። አዎ ወገኖች ሆይ በቃ ይህን ትምህርት ስንጨርስ ይሄ ቅባት በእኔ ላይ ዛሬ ይሁን የምትሉ ወደዚህ ኑና ጸሎት አድርገን እንጨርሳለን። ፓስት